ከጌታ የተቀበልከው ሌሎች ሊሆኑት የማይችሉት ልዩ ስጦታ እንዳለ ታውቃለህ ሆይ? ዮሐንስ ሰማያትን ያስደሰተው በሰው ልጆች ሁሉ ተቀባይነት ያገኘው አርቲፊሻል ማንነት የለውም። የተሰጠውም ይሆናል። ልብሱ ልዩ፣ ምግቡ ልዩ፣ አገልግሎቱ ልዩ። አስገራሚ ሰው። ለላኩን መልስ እንድንሰጥ አንተ ማን አሉት? እኔ በምድረ በዳ የሚጮህ ሰው ድምፅ ነኝ። የኃጢአት የንስሐ ስብከት እሰብክ ዘንድ ተልኬአለሁ። 4 ነጥብ። ዮሐንስ ለደሞዝ አይኖርም። ስላጨበጨባችሁ አይመጣም። ድንጋይ ስላነሳችሁ አይደነግጥም። ከተልኮ ግራና ቀኝ አይልም። ሌጦ ለብሶ አንበጣ የበላ ኋላ ቀር ቢመስልህም ከተልኮ ጋር የተገናኘ ሰው ምድር ሊቋቋሟቸው። ዮሐንስ በጳውሎስ አይቀናም። እንደና አጵሎስ ምን ነው ቁጥር 1 2 እያልኩ ባስተማርኩ አይልም። የተሰጠውን አይለቅም። ሌላ ለመሆንም አይፈልግም። የነደደና ያበራው ለዚህ ነው። በአንድም በሌላ የሰማችሁት ያነበባችሁትን በጣም እኔን የሚሞግተኝ ለሆነው የምፈልገው በአጭር ዕድሜ ብዙ ስኬት ያመጣ ስለ መጥምቁ ዮሐንስ ነው ማካፈላችሁ። ሁሉ ያስደምመኛል። የዚህ ሰውዬ ህይወት የኖረው 34 ዓመት ነው። የቀየረው ግን ሀገርን ነው። እና ይሄ ዮሐንስ እናቱ ሆድ ውስጥ ሆኖ መንፈስ ቅዱስ መሞላት ብቻ ሳይሆን ኤልሳቤጥ ራሱ የልጁን ንቅናቄ ከመንፈስ ቅዱስ ጋር ያገናኘችው ነው። እና ነብይ እናትና አባት ያሉት ነው። በብሉይ ኪዳን ተተንብዮለታል። መልእክተኛዬን እልካለሁ ብቻ ሳይሆን ራሱ መድኃኔዓለም የመሰከረለትን ታውቃላችሁ። ምን ልታዩ ወደ ምድረ በዳ ሄዳችሁ? ሸምበቆን ነው አይደለም። የተልባ እግር የለበሱ ሽክ ብትን ያለውን የነገስታት ልጆችን ነው። ነብይን 100% ብሎለታል። ታውቃላችሁ። ኢየሱስ መልእክተኛዬ ብሎ አላፈረበትም። እና ዮሐንስ ራሱ በ34 ገደማ ዓመት ቢሞትም ደስታዬ ተፈጸመ ካሉ 4-5 ሰዎች አንዱ ነው። እና ይሄ ሰው ሰማያት ተከፍተው የምወደው ልጄ እሱ ነው ሲል አብን የሰማ መንፈስ ቅዱስ በርግብ መልክ ያየው ኢየሱስን ሳያውቀው የእግዚአብሔር በግ እነሆ ያለ በጣም ምድርን የነቀነቀ ሰው ነው ዮሐንስ። እና ጌታ ኢየሱስ በዮሐንስ ወንጌል ምዕራፍ 5 ላይ ዮሐንስ በዘመኑ የሚነድና የሚያበራ መብራት ነው ብሎታል። ላንብብላችሁ። እንዲያውም ዮሐንስ ወንጌል ምዕራፍ 5 ቁጥር 36ን እርሱ ይለዋል። ቁጥር 35 ዮሐንስ ወንጌል ምዕራፍ 5 ቁጥር 35 እርሱ የሚነድና የሚያበራ መብራት ነበር። ይሄ በአምላክ እኮ የተመሰከረ ነው። እና ጨለማውን አብርቶታል፣ ቀዝቃዛውን አሙቆታል ልትሉ ትችላላችሁ። የሚነድና የሚያበራ ብርሃን ነው። እንደ ኢየሱስ የዓለም ብርሃን ባይሆንም ነገር ግን በዘመኑ ነዷል፣ አብርቷል። እና ዮሐንስ የኖረበት ዘመን እና እንደዚህ ሰማይና ምድርን ሊያናጋ እንዴት ቻለ? ለምንድነው በማስም ነው የምታጠምቀው አሉት ኢየሱስን። በጣም ጥሩ አንድ ጥያቄ እኔም ጠይቃችኋለሁ። የዮሐንስ ጥምቀት ወይም አገልግሎት ከሰማይ ነው ከምድር? ከምድር ነው እንዳይሉ ህዝቡ ሁሉ ነብይ እንደሆነ ስላወቁ ይወግሩናል ብለው ፈሩ። ከሰማይ ነው እንዳንለው ዮሐንስ ስለኔ ስለመሰከረ ለምን አትቀበሉትም ይለናል። አናውቅም አሉት። ዮሐንስ ህዝብ ሁሉ ነብይ እንደሆነ መስክረዋል ይላል። ሄሮድስ የወንድምን ሚስት ፍታ ይለዋል። ጻድቅና ቅዱስ እንደሆነ ስላወቀው በደስታ ይሰማው ነበር። ቤተ መንግስቱን፣ ቤተ ክህነቱን፣ ህዝቡን ያነቃነቀ ሰው። እኔ እንደ ሰው እንደኛው ስጋና ደም የሆነው ሰው የመልእክተኛ ማንነት 4 ማንነቶች በሚል በዮሐንስ ማንነት ነው ዛሬ 4 ነገሮች ላካፍላችሁ የምፈልገው። ታውቃላችሁ ዮሐንስ አወላለዱ በመጽሐፍ ቅዱስ ባታገኙትም አንዳንድ ድርሳናት ትንሽ ፍንጭ ይሰጣሉ። እና ዮሐንስ ሲወለድ ሄሮድስ ሕፃናትን ሁሉ ገሎ ነበር። ለምን? በ70 ሰገሎች ትንሽ ስተት ይመስለኛል። እና ኮከብን አይተው መጡ። ኢየሩሳሌም ጋር ኮከቧ ጠፋች። እና ሄሮድስን የአይሁድ ንጉስ ወዴት ነው አሉት። ለገዳዩ መረጃ ሰጡት። እንደነሱ የሚሰግድ ነበር ይመሰላቸው። እሱ ግን 70 ሰገሎች በመላእክት ተነድተው መንገስ ሲቀይሩ ከ2 ዓመት በታች ያሉትን ሕፃን ሁሉ ግደሉ አለ። ራሔል ለልጆቹ አለቀሰች፣ መጽናናትም አላገኘችም፣ ልጆች ሁሉ የሉምና። ሰብቅ ቀላል ነው። በየቤቱ ድንኳን ተተከለ። እያንዳንዱን ሕፃን በሰይፍ ስለተቀሉት እና አደገኛ ለቅሶ ነበር በእስራኤል። ተስፋ የተቆረጠበት ዘመን ነበር። ሕፃን ሁሉ ተገደለ እና መርደረር ሄሮድስ ጨረሳቸው እንደምታውቁት። እና በዚህ ሰዓት ዘካርያስና ኤልሳቤጥ ሽማግሌ አሮጊትም ስለነበሩ ዮሐንስ እንዳይገደል ምድረ በዳ ይዘው ጠፉ ይላል ያን መጽሐፍ ሳነበው።
እና ዮሐንስ እንዳይገደል ዋሻ ውስጥ ለ7 ዓመት አብረውት ኖሩ እና እድሜ ስለከለከላቸው በ7 ዓመት ነው የሞቱት። ዮሐንስ ገና ድክ እያለ በምድረ በዳ ትተውት ሞቱ። ስለዚህ ገማሊያ የለም እና ረቢ የለም፣ ካህን የለም፣ የአንበጣዎች ንጉስ፣ የፉኝቶች ጓደኛ እየተባለ ሌጦ ለብሶ አንበጣ እየበላ አደገ ማለት ነው። ነገር ግን በ7 ዓመት እንዴት መሰረት እንደጣሉለት ስታዩ፣ አገልግሎቱን ስታዩ አባት እናቱን ታደንቃላችሁ። እና ይሄ ጦት ብቻ ሳይሆን ጽድቅን ያጠቡት ሄዳችሁ ብታዩ ዮሐንስ አስገራሚ ሰው ነው። በ7 ዓመቱ አንተ ነብይ ነህ፣ በኤልያስ መንፈስ የምትሄድ ነህ፣ በትንቢት ነው የተወለድከው፣ ገብርኤል አብስሮ የተወለድክበት ዓላማ መንገድ ለመጥረግ ነው፣ ከኃጢአት የሚድኑበት የጽድቅ ዕውቀት ለመስጠት ነው እያሉ በሕፃንነቱ መግበውታል ማለት ነው። እና ዮሐንስ በምድረ በዳ አደገ ነው የምላችሁ፣ ሰው ሁሉ ተስፋ በቆረጠበት እና ሕፃናት ሁሉ አልቀው የመጨረሻ ተስፋ በተቆረጠበት አስገራሚ የጽድቅ ብርሃንን እግዚአብሔር ሲያወጣ ነው የምናይ። ይሄ ዮሐንስ በብሉይ ብዙ እሱን የሚመስሉት አሉ እና ሉቃስ ግን 4 ማንነቱን አጉልቶ ይጽፍልናል። በሉቃስ ወንጌል ምዕራፍ 3 ቁጥር 6 ላይ ስለ መጥምቁ ዮሐንስ ጸሐፊው ሐኪሙ ሉቃስ የጻፈው እንዲህ ተጽፏል። ምዕራፍ 3 ቁጥር 6 ሥጋ የለበሰ ሁሉ የእግዚአብሔርን ማዳን ተብሎ እንደተጻፈ ለኃጢአት ስርየት የንስሐ ጥምቀት እየሰበከ በዮርዳኖስ ዙሪያ ሁሉ ወዳለች ሀገር ሁሉ ወጣ። ዮሐንስ የሚገርም ነው እና የወጣው ከኃጢአት የሚድኑበትን የጽድቅ ዕውቀት ለመመገብ ከምድረ በዳ ወደ ዮርዳኖስ ዙሪያ ሁሉ ወጣ። እንዲነድና እንዲያበራ የእግዚአብሔር መልእክተኛ እንዲሆን ያደረገው ምንድን ነው? ሉቃስ በግልጽ ይጽፍልን ተልኮውን ሳይሆን ልዩ ተልኮውን ያውቀዋል። የዮሐንስ ልዩ ተልኮ ምንድን ነው? እንዳገኘው መዘመር አይደለም፣ ቅድም እንዳልኳችሁ እና እንደ ጳውሎስ ማስተማር አይደለም፣ ቤተክርስቲያን መትከልም አይደለም የሱ ስጦታ። እንደ ሉቃስ ታሪክ መጽሐፍም አይደለም። አባትና እናቱ የነገሩት ሰማይ ምድር ሳይፈጠር በፊት በዮሐንስ ሊፈጽመው ያሰበውን ልዩ ተልኮውን አስጨበጡት። የዮሐንስ ተልኮ ምንድን ነው? ከኃጢአት የሚድኑበት የጽድቅ ዕውቀት መመገብ ነው። ይህን በምን አወቀው? እና በ8 ቀኑ በተወለደ 8 ቀኑ ሲገርዙት ስምም ሲያወጡ ስሙ ማን ይባል ተባለ። ዮሐንስ ብሎ በብራና ሲጽፍ አንደበቱ ተፈታ። ዘካርያስ መንፈስ ቅዱስ ተሞልቶበትም ትንቢት ተናገረ። ትንቢቱን ሄዳችሁ አንብቡት። ለእስራኤል ለብላቴናው በመራራት እግዚአብሔር የመዳን ቀንድ አስነሳልን፣ ያለ ፍርሃት እንድናገለግለው ብላቴናውን ላከ ይልና አንተ ሕፃን ይለዋል። የ8 ቀን ልጁን ከኃጢአት የሚድኑበት የጽድቅ ዕውቀት ትሰጣለህ ብሎ ተልኮውና ዮሐንስን አገናኘ። ዮሐንስ ከዘላለም በፊት በአብ በወልድና መንፈስ ቅዱስ ውስጥ ስለሱ ያሰበውን ያንን ምስጢር ቀዳና ለልጁ አቀበለው። ዮሐንስ ያደገው ከኃጢአት የመዳን የጽድቅ ዕውቀት መመገብ ነው። ታውቃላችሁ፣ ከኃጢአት ለመዳን ዕውቀት ይጠይቃል። እና በዮሐንስ ዘመን ተራራ ነው፣ ስርጓጎጥ ነው፣ ጠማማ ነው። ስለ ተፈጥሮ አይደለም የሚነግረን። በትዕቢት የተሞሉ ጠመዝማዛ ህዝብ ነው። በጉቦ የዘቀጠ ነው። ቤተ ክህነቱ ነጭ ልብስ ለበሱ እንጂ የወንበዴ ዋሾች ናቸው። ታውቃላችሁ፣ ሐናና ቀያፋ መርደረሮች ናቸው የሚመሩት፣ ኢየሱስን ተቀባብለው የገደሉት። እና በሙሉ እናንተ የወንበዴ ዋሻ አረጋችሁት፣ የሙታን መቃብር ይላቸዋል። ዮሐንስ የተወለደበትን ዘመን እኮ ላመለክታችሁ ነው። ህዝቡን የእፉኝት ልጆች ይላቸዋል፣ የእባብ ልጅ ማለት ነው። የአብርሃም ልጅን እንብላችሁ አትመኩ፣ ከዚህ ድንጋይ ልጅ ሊያወጣ ይችላል ይላቸዋል። ማንነታቸው ነው የሚነግረው። ቤተ መንግስቱን ይሁ የወንድሙን ሚስት ወንድሙን ገድሎ ያገባ ሰው ነው የሚመራው። ሕፃናት ሁሉ ደም የጠጣ ሰው ነው የሚመራው። ዮሐንስ በዚህ ዘመን ነው የተወለደው። ይሄ እንደ ተራራ እና ስርጓጎጥ የሆነውን ህዝብ ከኃጢአቱ ንስሐ ይገባ ዘንድ የተላከው ዮሐንስ ነው። ተልኮና ዮሐንስ ተገናኙ ነው የምላችሁ። የእግዚአብሔር መልእክተኛ፣ የሚነድና የሚያበራ መልእክተኛ አንዱ ሚዛኑ ምንድን ነው? የተፈጠረበትን ተልኮ ማወቁ። በዚህ ጉባኤ ልሞግታችሁ። ለምን ተወልደናል? ምን እያደረግን እንኖራለን? ስለምንድን ነው የምንሞተው? የተወለድኩበት ተልኮዬ፣ መክሊቴ፣ ከእግዚአብሔር የተቀበልኩት አገልግሎቴን አውቀዋለሁ ወይ ነው። አይን ጆሮ መሆን አይችልም፣ ጆሮ አይን መሆን አይችልም። ሁሉም በጅማት እየተጋጠሙ አካሉን እንደሚያንቀሳቀሱ እያንዳንዳችን የማይገዛ የማይደገም የማይቀዳ እንደ አሻራና እንደ ስማችን ልዩ ተልኮ እንዳለን ልነግራችሁ እፈልጋለሁ። መንደድና ማብራት እንዴት እችላለሁ?
እንደ ዮሐንስ የተፈጠርኩበትን ተልእኮ ሳውቅ ነው። ውድድሩ ከሰው ጋር የምትወዳደረው አይደለም እና ተልእኮውን ከተልእኮ ጋር ነው እግዚአብሔር የሚመዝን። ስለዚህ የዮሐንስ አንዱ ብጽዕና የእናት አባቱም ታላቅ ብድራት ዮሐንስን ከተልእኮ ጋር ማገናኘታቸው። እድለኛ ልጆች መንፈሳዊ አባቶች አሏቸው። ብዙዎቻችን ፋጭረን ያገኘነው ብዙ ዘመናችን ያልተጠራንበት እግዚአብሔር ባላለበት ተብልቷል። ፔንታጎን የሚባል የአሜሪካ የመከላከያ ሚኒስቴር በር ላይ አንድ ወታደር የተናገረው የተጻፈ አለ ይላሉ እና እግዚአብሔር ሆይ አንተ በሌለህበት እንዳልደክም አንተ ያለህበትንም አውቅ ዘንድ ጥበብ ስጠኝ የሚል ቃል ተጽፏል። እግዚአብሔር በሌለበት የደከሙ ብዙ ናቸው። ዮሐንስ ግን ለተላከበት ሲጀምርም ሲያገባድድም ሲፈጽምም ያውቀዋል። ምንድነው የተላከው? ለላኩን መልስ እንድንሰጥ አንተ ማን አሉት? እኔ አለ በምድረ በዳ የሚጮህ ሰው ድምጽ ነኝ። የኃጢአት የንስሐ ስብከት እሰብክ ዘንድ ተልኬያለሁ። 4 ነጥብ። ዮሐንስ ለደሞዝ አይኖርም። ስላጨበጨባችሁ አይመጣም። ድንጋይ ስላነሳችሁ አይደነግጥም። ከተልኮ ግራና ቀኝ አይልም። ሌጦ ለብሶ አንበጣ የበላ ኋላ ቀር ቢመስልህም ከተልኮ ጋር የተገናኘ ሰው ምድር ሊቋቋመው አይችልም። አንቀጠቀጠው ህዝቡን። ለምን? ተልኮና ዮሐንስ ተገናኙ። ወገኖቹ በዚህ ጉባኤ ማንም ተራ ሰው እንደሌለ፣ እኔ አልተማርኩም፣ ሰው አልተቀበለኝም፣ መድረክ ላይ ቆሜ አላቅም የሚል ሰው እንደሌለ፣ አንተ ብቻ የምትሰራው ሌላ ሰው ሊሰራው የማይችለው በልዩነት የክርስቶስን ስራ ልትሰራ በክርስቶስ እንደተፈጠርክ ታውቃለህ ሆይ? ሁላችን በዚህ መንፈስ ካልተንቀሳቀስን መከሩ ብዙ እንደሆነ ልነግራችሁ ፈልጋለሁ። እና ቄሶችና ፓስተሮች ብቻ ሊፈጽሙት አይችሉም። ዮሐንስ ካህናት ይፈጽሙት አላለም። የተፈጠረበትና እሱ ሲገናኙ የዘላለም አምላክ ብርሃኑ በጣም እየጨመረ መጣ። ኖህ የእረፍት ሰው ማለት ነው የስሙ ትርጉም። ይሄን ትርጉም ያወጣለት ላሜህ ነው አባቱ። ልክ እንደ ዘካርያስ አንተ ሕፃን እግዚአብሔር ከረገማት ምድር ከእጅ ስራችን ታድነናለህ፣ ስምህም የእረፍት ሰው ኖህ ይባል አለው። ኖህን ገበሬ አድርጎ አላሳደገውም። ኖህ እረኛ አድርጎ አላሳደገውም። ዘማሪ አድርጎም አላሳደገውም። ኖህን መርከብ ሰሪ አድርጎ ነው ያሳደገው። 120 ዓመት ፈጀበት ነው የሚሉት። ከተልእኮ ጋር ስለተገናኘ 3 ፎቅ ወደ ላይ 13 ሜትር ቁመቷ 100 ሜትር የሆነች በምድር ያሉትን እንስሳት ሁሉ የሚይዝ 1 ዓመት ከ2 ወር እንስሳትን የሚመግብ ታላቅ መርከብ ሰራ። ኖህ ያን መርከብ ሊሰራ የእግዚአብሔርን ሐሳብ ሊያገለግል የፍጥረት ሩጫ ከመስጠሙ በፊት ሊያድን እንዴት ቻለ? ተልእኮውን አባቱ ስለነገረው ነው። ኖህ መርከብ ሰሪ ነው። ወገኖች ሆይ የጀመረውን የፈጸመውን ያውቀዋል። በሙታን ትንሣኤ በክርስቶስ ፊት ሲቆም እግዚአብሔር ይጠይቀዋል። የተፈጠርክበትን ፈጽመሃልን? ይሄው መርከብ ሰርቻለሁ፣ ወደ ጌታ ደስታ ግባ ነው የሚለው። እግዚአብሔር ያልሰጠውን አይጠይቅም፣ የሰጠውን አይለቅም። ወገኖች ሆይ በዚህ ጉባኤ ስለ ብድራታችሁ ሙሉ ደሞዝ የሚያሰጣችሁን ልዩ አገልግሎታችሁን ጠቁማችሁን የመጣሁት። ያዕቆብ ይላል ኢሳይያስ ላይ እግዚአብሔር የፈጠረኝ ዓላማ ትቼ ጉልበቴን እንግዶች በሉት፣ በከንቱ ደከምኩ ይላል ያዕቆብ። በራእይ እኮ ተገልጦለታል። ከወገቡ እግዚአብሔር አሕዛብን ሁሉ የሚያድን መድኃኒት እንደወጣ እና ያዕቆብ አምላክ እንደሆነ የአብርሃም የይስሐቅ አምላክ የሆነው ከወንድሙ ሲሸሽ ተገልጦለታል እኮ። ይሄስ የእግዚአብሔር ደጅ ነው። እግዚአብሔርን በመሰላሉ ጫፍ መላእክትን አየሁ ብሏል። ይገርማችኋል። ጸሎቱን ግን ሄዳችሁ እዩ። የምለብሰው ብትሰጠኝ፣ ጤና ብትሰጠኝ አምላኬ ትሆናለህ አሉ። እግዚአብሔር እኮ ለዝሆንም እንጀራ ይሰጣል። በቀን 100 ኩንታል ያው ታውቃላችሁ። ስለ እንጀራ ነው የሚጸልየው። የሰማይ አምላክ ስለ ትውልድ እኮ ነው የሚነግረው። በወገብ ውስጥ ያስቀመጠውን አገልግሎት ነው የሚነግረው። ስለ ልብስና ስለ እንጀራ ሆይ ዘላለም አምላክ ኃጢአት ባይሆንም አይመጥነው። በእውነት ነው የምላችሁ። መላእክት የቸኮሉበት ስላሴዎች ከሰማይ ትኩረት ያደረጉበት ልዩ አጀንዳ ያዕቆብ ሳተው። ለበጎችና ለሴቶች ጨረሰው። ፈርዖን አጭር ጥያቄ ነው የጠየቀው። እድሜ ስንት ነው አሉ። ይሄን ጥያቄ ባጠየቀኝ ደስ ይለኛል። ለምን 100 ምናምን ዓመት ለምን? ጥቂትም ክፉም በለው አለቀ። ወደ ኋላ ሲያየው ለሚጠፋ ለምድራዊ ነገር አብዛኛው እድሜ ያልቋል። ዮሐንስ ግን እንደዚህ አይደለም። ተልእኮና ዮሐንስ ተገናኝተዋል ወገኖች። ብዙዎች ግን እንደዚህ አይደሉም። ሙሴን ማልድ በለው ያምርበታል። ኦባብ በምድረ በዳ መንገድ ብራ በለው ያምርበታል።
መጥምቁ ዮሐንስ ከኃጢአት የመዳን የጽድቅ ስብከት ስበክ በለው ያንቀጠቅጣችኋል። እዚህ ጉባኤ ዮሐንስን ብትጠሩት እንደኔ አይሰብክም የእባብ ልጅ ሁሉ ሊላችሁ ይችላል። እኔ አልልም። አየ ምላሳችሁን አታንቀሳቅሱም። ብዙ ሶፍት በማልቀስ ነው የሚያስጨርሳችሁ። ትክክል ነው ዮሐንስ ያን በማድረጉ። እንደ ቡልዶዘር እንደ ድማሚት ነው የሚያፈርስ። ከዛ የሚሰራ ደግሞ ይመጣል። ዮሐንስ በጳውሎስ አይቀናም። እንደና አጵሎስ ምን ነው ቁጥር 1 2 እያልኩ ባስተማርኩ አይልም። የተሰጠውን አይለቅም፣ ሌላ ለመሆንም አይፈልግም። የነደደና ያበራው ለዚህ ነው። አገልግሎት በሙከራ እና በኩረጃ የሚሆን አይደለም። መለኮታዊ ነገር በስጦታ ነው። ብራዘር ከጌታ የተቀበልከው ሌሎች ሊሆኑት የማይችሉት ልዩ ስጦታ እንዳለ ታውቃለህ ሆይ? ዮሐንስ ሰማያትን ያስደሰተው በሰው ልጆች ሁሉ ተቀባይነት ያገኘው አርቲፊሻል ማንነት የለውም። የተሰጠውም ይሆናል። ልብሱ ልዩ፣ ምግቡ ልዩ፣ አገልግሎቱ ልዩ። አስገራሚ ሰው እና ይሄ ዮሐንስ ይላል። ኢየሱስም በዮሐንስ ላይ 17:4 አባት ሆይ በምድር ላደርገው የሰጠኝን ሥራ ፈጽሜ አከበርኩ። እግዚአብሔር የሚከብረው ልታደርገው የተሰጠህን አውቀ ስትፈጽመው ነው አይደለም? በምድር ልታደርገው እንደ ክርስቶስ የተሰጠ ሥራ ምንድን ነው? ለአግሪጳ እንደዚህ በሉልኝ ከጌታ የተቀበልከውን ትፈጽም ዘንድ ተጠቀቅ። ያልተቀበልከውን አይጠይቅህም። በተቀበልከው ከኖርክ ውበትህ እየጨመረ ይመጣል። ወገኖች ወይ እንደ እብድ እርሻ ልንሆን የእግዚአብሔር ፈቃድ አይደለም። አስቴር በ127 ሀገር ላይ ንጉስን አገባሽ። ጸጉርሽ ርዝመቱ ቅርጽሽ ማማሩ በብዙ ሽቶና ከርቤ 6 ወር አይደለም ተዘጋጅተሽ ነው የመጣሽው። ከብዙ ሴቶች ሞገስ አገኝተሽ የወርቅ ዘንግ አነሳልሽ። ለምን ይመስልሻል? ለዚህ ጊዜ ነው። ሂጂና ንገሪው ለንጉሱ። አልጠራኝም እሞታለሁ አይደለም አስቴር። ይሄ ሁሉ ቅንብር፣ ይሄ ሁሉ ግርማ ሞገስ፣ ይሄ ሁሉ ተክለቁመና ለምን ይመስልሻል? እግዚአብሔር ለዚህ ጊዜ ስላዘጋጀሽ ነው። እምቢ ብትይ መዳን ከሌላ ስፍራ ይሆናል። እኔ እንዳንቺ አይደለም ተልኮዬ ወደ ንጉሱ ለመግባት። የኔ ተልኮ አይደለም። የኔ በደጅ ላይ ነው አገልግሎቴ። ያንቺ አገልግሎት ልነግርሽ ፈልጋለሁ። ዘካርያስ እንደነገረው መርዶኪዮስ ይነግራታል። አስቴር ባንነች። ለዚህ ነው የተፈጠርኩት። ለዚህ ነው ውበትና ደምግባቴ። ለዚህ ነው የንጉስን ማማለሌ። ለዚህ እኮ ነው በሞትም እሞታለሁ አለች። መጽሐፈ አስቴር የሚል የተጻፈላት ተልኳን ስላወቀች ነው። እቺ ሴት መርዶኪዮስን ይሄንን የጠረገላት። በዚህ ጉባኤ በእውነት እግዚአብሔር ያስቸኮለኝ ነገር አለ። በእውነት በዚህ ጉባኤ በከንቱ እንዳንኖር በዓላማ የፈጠረን እግዚአብሔር ክብሩን የሚገልጥበት ጉባኤ በዚህ ቤት አለ። ስለዚህ አረባም መስታወት ፊትሽን እያየሽ በማልቀስ ለምን ተፈጠርኩ በሚል የምታጉረመርም ይሁት አንቺ ውብና ድንቅ ነሽ። በኢትዮጵያ ውስጥ በመፈጠርሽ እግዚአብሔር ተሳስቶ አይደለም። ዳርቻሽንና የምትኖሪበትን ዘመን ቀምሮ ወደዚህ ያመጣሽ ታላቅ ስራ ባንቺ ለመስራት ነው። ለአንድ ሴት ትንቢታዊ መልእክት ነው። አለች አንድ ሴት ለምን ተፈጠርኩ የሚጠይቀኝ የለም፣ ሰላም እንኳን የሚለኝ የለም፣ እኔ አረባም አልጠቅምም እያለች ማታ ስታጉረመርም ተሳስተሻል። እግዚአብሔር ውበትሽን ይገልጠዋል። አንቺ ችግሩ ለምን እንደተፈጠርሽ በውስጥሽ ያለውን መክሊት ባለማወቅሽ ነው። ከመክሊትና ከተልኮሽ ጋር ከተገናኘሽ የክርስቶስ ውበት ባንቺ ይገለጣል። እውነት መጥምቁ ዮሐንስ ልብሱ አይደለም ያደመቀው፣ ድግሪው አይደለም ያደመቀው፣ ሀብቱ አይደለም ያደመቀው፣ ተልኮው ነው። ተልኮስ ከገባ ሁሉም ሰላምታ ይሰጣል። መጥምቁ ዮሐንስ ሊቋቋሙት አልቻሉ። ዳዊት ልበ እግዚአብሔር ታውቃላችሁ የተፈጠረው ለምንድን ነው? ለሙሴና ለኢያሱ የተነገረውን ትንቢታዊ ቃል ይፈጽም ዘንድ ነው። ምንድነው የዳዊት ትንቢት? ሳሙኤል የማይዋሸው ሳሙኤል ነግሮታል። የእስራኤልን ድንበር ለሙሴ የተናገረውን ታስጠብቅ ዘንድ ነው። ከረኝነት የመጣው ወንጭፍ ቢስት አይስትም። ዳዊት በጦርነት ተሸንፎ አያውቅም። አንድ ቀን ተሸንፎ አያውቅም። ቆረጣ ነው፣ ደፈጣ ነው። ጎልያድን አምጡለት ይዘርረዋል። ነገር ግን በአንድ ወቅት የሳተ ይመስለኛል። እኔ በተጠረበ ድንጋይ በተላገ እንጨት ተቀምጬ እግዚአብሔር ታቦት መጋረጃ ውስጥ ይቀመጣልን? ሕያው እግዚአብሔርን ለእግዚአብሔር ቤት እሰራለታለሁ አለ።
በመዝሙር 137 ኤፍራታ ደን ውስጥ ተገኘ እና ተውጣጣው ነው ሲፈልጉት ከአንበሳና ከድብ ጋር ያገኙት። ንጉሥ ዳዊት መኝታ ቤት የለህም፣ ቢሮ የለህም፣ ጫካ ምን ታደርጋለህ? ለእግዚአብሔር ቤትን ካልሰራው በምንጣፌ ላይ እግሬን አላስረግጥም፣ ለሽፍሻፎቼ ለዓይኖቼ እንቅልፍ አልሰጥም። ቤትን ልትሰራለት ቀንተህ ነውን? ቀንቼ ነው። ሱባ የገባ ህዝቡ እግዚአብሔር ናታንን ላከው። ዳዊት እግዚአብሔር ከረኝነት የጠራ ቤት ስራልኝ ብሎ ነውን? ተኝተ ብልጭ ያለውን ሁሉ የምታደርግ ይመስልሃል? ተነስና ግባ አለው። አንዳንድ መልካም ነገር መልካም አይደሉም። በመንፈስ ቅዱስ ካልፈተሽከው ላልተፈጠርክበት መኖር በጣም ከባድ ኪሳራ ነው። ዳዊት ቤት ሊሰራ አይደለም የተፈጠረው። እጆቹን ሰልፍ ያስተማረው በሙሴ የተነገረው እስራኤልን ድንበር ያስከብር ዘንድ ነው። እሱ ግን በምኞት ገባበት። አይሆንም ብራዘር ተነስና ግባ አለው። የሚሰራልኝ ልጅህ ነው። 80,000 ጠራቢ የት እንደሚወቅሩ ያውቀዋል። ያለ ብረትና ያለ መረጃ ድምፅ በጸጥታ መገንባት ይችላል። ማስተዳደር ሰለሞን ያምርበታል። መስራት ነው ተዘጋጅቶልሃል። ለአንተ አትችልም። ለአንተ ውጊያ ነው የሚያምርብህ፣ መዝሙር ነው የሚያምርብህ። ቤት መስራት አትችልም። ታውቃላችሁ የራሱን ቤት የሰራው እሱ ነው። እና ከኪራም የሚባል ንጉሥ ዝግባ ላክልኝ አለው። G+1 ቤት ነው የሰራው። የመኝታ ቤት መስኮቱን እንደ ሶደሬ የሞቀ ውሃ የሚወጣበት ቦታ አለ። ሴቶች ገላቸውን የሚታጠቡበት ጋር መኝታ ቤቱን ደቀ ነው። እና ተኛ ተነሳ መስኮቱን ሲከፍት ጨርሱት። በጣም ከባድ ነው። ሰለሞን ውጊያ ተዋጋ በሉት አይችልም። ሮባም ተነሳ አመለጠው፣ እከሌ ተነሳ አመለጠው። ዳዊትን በለው ጭጭ ነው የሚያደርግልን። ያለ ስጦታ አይሆንም። አየህ ቅባትህን ለምን ትደብቀዋለህ? ለክርስቶስ ውብ የምንሆነው የተፈጠርንበትን ተልእኮ ስናቅ ነው። በዚህ ጉባኤ ለተሐድሶ የተዘጋጀ ሰው አይደለም፣ ለአገልግሎት የተዘጋጀ ሰው ማን ነው? የተፈጠረበትን ልዩ ተልእኮን ሲያቅ ነው። በምን አውቃለሁ? በጣም ቀላል ነው። የተቀበልከውን ስትሆነው በጣም ይቀልሃል። የማይቋረጥ ሸክም በውስጥ አለ። ፍሬ ታፈራበታለህ፣ ሰዎች ይመሰክሩልሃል። ፍሬ ካላፈራ የተሳሳተ ሰው ባትሆንም የተሳሳተ ቦታ አለ። መፈለግ ነው ቦታ። በጥረት አይሆንም፣ በሞራልም አይሆንም። አየህ በስጦታ ነው እግዚአብሔር ነገር። የማያቋረጥ ሸክም። ስለኔ አባቴ ይመሰክራል፣ እናንተ ትመሰክራላችሁ፣ መጽሐፍ ይመሰክራል፣ የማደርገው ስራ ይመሰክራል አለ ጌታ። በቦታና በስፍራ ስትሆን እየደመክ ተፈጥሮ እየተገዛልህ ሰዎች እየተማረኩ ልብህ እየመሰከረልህ ነው የምትመጣው። ዮሐንስ በተልእኮ ውስጥ ነበር። የሚነድና የሚያበራ የሆነው ልዩ ተልእኮውን ስለሚያውቅ ነው። ተልእኮ ምንድነው? ከኃጢአት የሚድኑበት የጽድቅ ዕውቀት መስጠት ነው። የንስሐ ሰባኪ ነው። ሰዎች ወደ ንስሐ እንዲመጡ እንዲሰብክ ነው። ብሉይ የተነበየለት አባቱ ያረጋገጠለት ኢየሱስም ማህተም ያተመለት ተልእኮውን ስለኖረ። ይሄ ብቻ አይደለም። ዮሐንስ ታውቃላችሁ፣ ዘካርያስ ሉቃስ ይጽፍልን የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ። ምድረ በዳ ቃል እስኪመጣለት ተቀምጧል። ምድረ በዳ እኮ የሚንቀለቀል ነው፣ ሰው የሚኖርበት አይደለም። ዮሐንስ መንፈስ ቅዱስ ተሞልቷል። ምድረ በዳ የቆየው ያነሰው ትምህርት ስላለ አይደለም፣ የመለኮትን ጊዜ ሲጠብቅ ነው አይደለም። ተልእኮ ማወቅ ብቻ ሳይሆን ጊዜን ማወቅ የመልእክተኛ ሁለተኛ ባህሪ። ዮሐንስ ጊዜውን ያውቃል። እና በዛ ምድረ በዳ ምን ታደርጋለህ? የዘካርያስ የኤልሳቤጥ ልጅ ከሆንክ መልእክተኛ ነህ፣ የኤልያስ መንፈስ አለብህ ከተባልክ ብትለው ብራዘር በጊዜ ነው የምወጣው። እግዚአብሔርን አልቀድምም፣ አልዘገይም። በጊዜው ስለወጣ ነው ውበቱ የጨመረው። ትዝ ይላችኋል ሙሴ 400 ዓመት በግብጽ ይገዛሉ ብሎት ነበር ለአብርሃም። ግን 40 ዓመት ቀድሞ አንዱን ግብጻዊ አንቆ ገደለው። አይሆንም፣ በጡንቻ አይሆንም። ፈርዖን አሳደደው፣ እረኛ ሆነ። በጎች እየጠበቀ ሚስት አግብቶ ልጅ ቢወልድም ነገር ግን እስራኤልን ለማዳን ከ40 ዓመት በፊት ቀደመ። ትዝ ይላችኋል ቁጥቋጦ ሲቀጣጠል ራእዩን ለማየት ሄደ። ሙሴ እኔ አባቶቼ የአብርሃም የይስሐቅ የያዕቆብ አምላክ ነኝ፣ ጫማህን አውልቅ፣ አቴንሽን ስጠኝ ነው። ከሰማይ የሕዝቤን ጩኸት ሰማሁ፣ ላድናቸው ወረድኩ። እስካሁን የት ነበርክ እግዚአብሔር ሆይ? ሙሴ ውረድ ስትለኝ እኮ መወርድ፣ ውጣ ስትለኝ መውጣ አምላክ አይደለሁም።
ለአባት ለአብርሃም ከ400 ዓመት በኋላ እወርዳለሁ ብየዋለሁ። ሚስጥሩን አልደበኩም። ከ40 ዓመት በፊት ለማዳን ሙከራ ያደረኩት ከጊዜ ውጪ ነው። ከጊዜ ውጪ ነው። ይኸውልህ አሁን ሰዓቱ ሞላል። እናስ ህዝቤን ከፈርዖን እጅ አድን። ከፈርዖን እጅ ስንት ሺህ ሰረገላ ጦር ያለው ሰራዊት እኮ ነው። በዱላ ነው ማድነው። በዚች ዱላ አትበላት፣ የጊዜው በትር በላት። በቃ ኤርትራ ባህር ሰላምታ ነው የሚሰጣት። አለቀ። በዚች በትር ላይ ማንም ሊቋቋም አይችልም። ፈርዖንን ታንቀጠቅጣለች፣ ጠንቋዎችን ታንቀጠቅጣለች፣ አለቱ ውሃ ያወጣላታል። ለምን ቀባሃት እንደዚህ? የጊዜው በትር ነች። ሙሴ ስለ ጊዜ ልንገርህ፣ ያለ ጊዜ አይሆንም። አንተ ነብይ ነህ፣ ራስን ግለጥ። ለእናንተ ጊዜ ሁሉ ምቹ ነው፣ ለእኔ ግን ጊዜ ገና ነው። ልጄ ሆይ ወይን ጠጅ እኮ አለቀባቸው። እናቴ ሆይ ጊዜ ገና ነው። ኦ አባት ሆይ ሰዓቱ ደርሷልና ልጅህን አክብረኝ። በኢትዮጵያ ውስጥ በአፍሪካ ቀንድ ታላቅ ሪቫይቫል ሊሆን ሰዓቱ ደረሰ። በእውነት እኔ ስላልኩ አይደለም፣ በእውነት በውስጤ መንፈስ ቅዱስ ሽውታ ይሰማኝ። ብዙ ነቢያቶችም ያረጋግጣሉ። ድንገት መንፈስ ቅዱስ በኢትዮጵያ ላይ ይነፍሳል። ሰዓቱ ደርሷል። በእውነት አሁን ከጊዜ አንጻር ነው እግዚአብሔር ታሪክን። ጊዜ እንደ ሰዓት ክብ አይደለም። እንደምታዩት በየዘመናቱ እግዚአብሔር ፕሮግራም አለው። ጠቢብ ሰው መቼ ምን ማድረግ እንዲገባው ዘመንን ያውቃል። ሰነፎች ስለ ጊዜ እውቀት ያላቸው። ዳንኤልም የ70 ዓመት ምርኮ እንደተፈጸመ ባየ ጊዜ ለራሱና ለሕዝቡ ይጾምና ይጸልይ ዘንድ ጀመረ። ገብርኤልም ከሰማይ እየበረረ መጣ። የተወደድክ ዳንኤል ሆይ አላለው፣ እጅግ የተወደድክ ዳንኤል ሆይ። ጸሎት አረገ። ስለ ጾምክ አይደለም፣ ስለ ጸለይክ አይደለም፣ የጊዜው ጸሎት ነው። ይኸው 69ኛው ዓመት ብትጸልይም ብትጾምም ቢሰማህም አይመልስልህም። ጸሎትህና ትንቢታዊ ቃሉ ተጋጠመ። በጣም አስገራሚ ሰው ዳንኤል የጊዜን ምስጢር ያውቃል ማለት ነው። ኢየሩሳሌም የመጎብኘትሽን ጊዜ አላወቅሽም ብሎ አለቀሰላት። ዘመን አለማወቅ አምላክ አስለቅሷል። ወገኖቼ በዚህ ሰዓት እለምናችኋለሁ፣ መንፈስ ቅዱስ ታላቅ ነገር በአዲስ አበባ ሊያደርግ ጊዜው ደረሰ። እኔ ተዘጋጅቻለሁ። ዮሐንስ አለው፣ ፊሽካ ነፋለት። ዮሐንስ ጀምራለሁ። ከምድረ በዳ ማርሽ ቀየረ። ዮሐንስ አልቀደመው፣ አልዘገየም። ዮሐንስ ይመስላችኋል እንጂ የጊዜው ዮሐንስ ነው። በጊዜ ውስጥ የእግዚአብሔር ሥራ በጣም ታላቅ ነው። እኔ ስለ ምጽአት እኮ አይደለም እላችሁ፣ ነገር ግን መለኮታዊ ቀጠሮ ለአገሮች ለግለሰቦች ቀጥሯል እግዚአብሔር። የጊዜን ምስጢር እንድናውቅ የልቦናችን አይኖች ይክፈት። ዝም ብሎ የሚመሽ የሚነጋ አይደለም። በዘመናት በወራት በቀናት በሰዓታት ውስጥ ምስጢር አለ። ጌታ ኢየሱስ ታውቃላችሁ፣ በዚህ በ12 ዓመቱ እኮ አንቀጥቅጣቸዋል። ሲናገርና ሲጠይቅ ሲመልስም ተገረሙ ሊቀ ካህናቱ። ነገር ግን አልተገለጠም። ለምን? ጊዜው ገና ነው። ዕውቀት አንሶት ነው። አምላክ እኮ ነው። በ30 ዓመቱ ሲጠመቅ ሰማይ ተከፈተ። ኢየሱስም በይፋ ማገልገል ጀመረ። በ3 ዓመት ተኩል ገለበጠው። አባቶች ሰዓቱ ደርሷል ይላል እና ውበቱ የዮሐንስ የተገለጠው ልዩ ትልኮም ብቻ ሳይሆን ልዩ ጊዜውን አውቋል። እባክሽ መሐሊ በሩን ክፈችልኝ፣ ሆነ ጠላ ጫማ አውልቄ ቢጃማ ለብሽ ያለው እባክሽ፣ እኔ እንደሆን ካውቀሻል፣ በየተራራስ ዘል ላንቺ ነው የመጣሁት ውዴ ሆይ እባክህ ሙቀት ውስጥ ነኝ። እልፍ ብሎ ሄደ። የዘላለም አምላክ ተላለፈች። በሩን ስትከፍት የለም። የዘመረችው መዝሙር ይሄ የውዴ አሻራ ነው። ቁጥር 1 ውዴ ዙምዙም ጸጉር አለው። ቁጥር 2 ወንበዴዎች ደበደቧት። ከጊዜ ውጭ የሆነ መዝሙር ያየ ስላገለገልክ አይደለም፣ በጊዜው ስላገለገልክ ነው። አንዳንዴ ዘመን ካለፈ በኋላ ለአገልግሎት ስትለመን ሁሌ አትለመንም። ዘመን እንደ ባቡር ልም ነው የሚለው። ላድርገው ብትልም ሙሉ ውበቱን አታገኝም። ትዝ ይላችኋል፣ አቢግያም ናባልን ነበረ ባሏ፣ ባለጌ፣ ተሳዳቢ፣ ስንፍና ያደረበት ምናምንቴ፣ ሰካራም። አቢግያስ አእምሯ ታላቅ፣ ውበቷ ድንቅ እና ወንዶቹን ሁሉ ግደሉ አለ ዳዊት ስለሰደበው። አቢግያም እየበረረች ወደ ባሏ አይደለም ወደ ዳዊት ሄደች። ብራዘር አትግደልብኝ፣ እሱን ከገደልከው ከስራት ተፈታው፣ ሁሉን ላገባ እኮ እችል ነበር፣ ነገር ግን ጊዜው ገና ነው።
እንዳትነካው። አየህ፣ እንዳትነካው። አስገራሚ ሴት ነች። እና በ10ኛው ቀን እግዚአብሔር ናባልን ቀሰፈው። ጊዜን ታውቃለች። ሕያው እግዚአብሔርን ወንጭፍ በድንጋይ እንደሚጣል ነጥሎ ይመታዋል። አንተ ከጊዜ በፊት ቀደምክ፣ እጅን መልስ ትለዋለች። እና በ10ኛው ቀን ስትነግረው ልቡን መታው። በ10ኛው ቀንም እግዚአብሔር ቀሰፈው። አቢግያም ተፈታች። አቢግያ ላገባሽ ይፈልጋል ዳዊት፣ ፈጥና ሄደች። አስገራሚ ሴት ነች። ይሄ አእምሮሽ ይባረክ። የቱ አእምሮዬ? ፈጥኖ ያመጣሽ። አቤት ጊዜ ማወቅሽ። ለጋብቻ ተጠየቅሽ፣ የገረዶቹ ግር አጣቢ ነኝ ብለሽ ፈጠንሽ። ብትዘገይስ? ሳኦል ስለሚያሳድደኝ ዛሬ ጅማ ከሆንኩ ነገ መቀሌ ነኝ። ሁሌ አትጠየቂም ነበር ማለት። ለጋብቻ የጠየቋችሁን እሺ በሉ አላልኩም። ግን ቢሆንም አንዳንድ ጥያቄ ግን ላይደገም ይችላል። ብራዘር እህቴ ሆይ ቴክስት ከላከልሽ መርምሪው። ቴክስት ላኪለት፣ መርምሪው። ቶሎሽም እምቢም ባትይም ግን አንዳንድ ጊዜ ላይደገሙ ይችላሉ። ስለ ዮሐንስስ ከምድረ በዳ የእግዚአብሔር ቃል መጣለት። ውበት ጊዜን የሚያውቅ ዮሐንስ። ሶስተኛ ዮሐንስ ስፍራውን ያውቃል። ዮሐንስም ወደ ዮርዳኖስ ማዶ ወጣ። ሮብ ሄዳ ይላችሁ። በዓለም ሁሉ ወንጌል እንድንሰብክ የእግዚአብሔር ፈቃድ ቢሆንም ስፍራና ዳርቻ የሚመድብልህ የእግዚአብሔር ልጅ ኢየሱስ ነው። አንዳንዴ ብር ብለን ስፍራችንን ያለ ምሪት እንለቃለን። ስለዚህ ስኬት የሚያንስህ አንዳንዴ ያለ ምሪት ስፍራን ስለቀየርክ ሊሆን ይችላል። በሁሉ ቦታ ስኬት የለም። አንዳንዴ ስራውን እስኪጨርስ ድረስ ስጋህን በጥርስ ነክሰህ ባይመችም እግዚአብሔር ይመቸው። ስፍራውን የሚለቅሰው ከጎጆ እንደሚርቅ ወፍ ነው ይላል። እና በዓላማ በአንድ ቦታ ሲያስቀምጥህ ከመንፈስ ቅዱስ ጋር መናበብ ጥሩ ነው። ዮሐንስ በዮርዳኖስ ዙሪያ ሄደ። ለምን ሄደ? ውሃላ ለማጥመቅ ነው የተላከው። የሄደውም በወንዞች በባህር ስር ነው። ዮሐንስ መቄዶንያ አልሄደም፣ ሮም አልሄደም። እንዲያውም ከዚህ ከገሊላ ውጪ ያገለገለበት ስፍራ የለም። ሮም ቢሄድስ፣ ግሪክ ቢሄድስ፣ የፉኝት ልጆች ቢላቸው ዲሞክራሲያዊ መብት ነካ ይሉታል። አይሆንም። ዮሐንስ የሚያምርበት በእስራኤል ውስጥ ነው። አንዳንዴ ወገኖች ሆይ ምንም ድሆች ብንሆንም ነገር ግን እግዚአብሔር ዓላማ አለውና ያለ ምሪት አገርን መልቀቅ፣ ስፍራን መልቀቅ ብዙዎች ከስራው አይቻሉ። አንቺ እዚህ ሀገር ምን አመጣሽ? ጸጋሽ እኮ በጉጉት የምንጠብቀው ነበር። ቄስ ይህን ጥያቄ አታንሳብኝ ያሉኝ ብዙ ናቸው። ይኸውልህ ተው ሲለኝ ያለ ምሪት ሳልሰማ መጥቼ ረግረግ ውስጥ ገባሁ። ይኸውልህ ጌታን አልካድኩም፣ እንደቀደመ መሆን አቃተኝ። ለምን አቃተሽ? ያለ ምሪት ስፍራዬን ቀይሬ እኮ ነው። አልጠጣም፣ አላመነዝርም፣ ነገር ግን ስፍራዬን ለቀኩ። ለራሴ ለካ አልኖርም፣ እሱ በሚያኖረኝ ቦታ እኖራለሁ። ኢየሱስም በ9 ወሩ ወደ ኤፍራታ ሄደ። ለምን ሄደ? መወለጃ ስላጣ አይደለም። አንቺ ኤፍራታ ቤተልሔም ሕዝቤን የሚጠብቅ መስፍን ካንቺ ይወለዳል ስለተባለ ነው። ወደ ግብጽ ሂጂ አላት። ለምን? ልጄን ከግብጽ ጠራሁት የተባለው ይፈጸም ዘንድ ነው። ናዝሬት ኖረ። ለምን? ናዝራዊ ይባላል የተባለው ይፈጸም ዘንድ ነው። ሄሮድስ ሊገልህ ነው፣ ከኢየሩሳሌም ጥፋ፣ ለዛ ቀበሮ እንዲበለው። አየህ፣ የሰው ልጅ በኢየሩሳሌም ሊሰቀል ይገባዋል። የተወለደው ያደገው የሞተው በመረጠው አይደለም፣ በተጻፈው ነው። ለዚህ ጨካኝ ናችሁ እንደ ዮሐንስ? በምድረ በዳ እሳት ውስጥ ተቀመጣለው ቁጭ። ዮሐንስ ወደ ዮርዳኖስ ሂዳለው ማርሽ ቀይሮልም። ማንም ለራሱ ሊኖር አይችልማ። ጆሮ እንደተበሳ ለክርስቶስ እኖራለሁ ካልክ በደሞዝ ሳይሆን በተልኮ ትኖራለህ። ዮሐንስ ልብሱ ተልኮ ነው። ሁን ባለው ቦታ ይቀመጣል። አንዳንዴ ስኬት የምናጣው ከመንፈስ ቅዱስ ጋር ስለ ስፍራችን ስለማንናበብ ነው። ትዝ ይላችኋል፣ ጳውሎስ ወንጌል ሊሰብክ ነው ሄደው፣ ሊነግድ አይደለም። መንፈስ ቅዱስ በመንገዱ ላይ ቆመበት። የክርስቶስ መንፈስ ከለከለው። 5 ከተሞች ላይ ብዙ ዓመት ነው ኢንቨስት ያደረገው። ወደ መቄዶንያና እርዳን የሚል ራእይ ሲያይ በፍጥነት ወደ መቄዶንያ ሄደ። ከሲላስ ጋር ሄደ። ማንም ሊቋቋመው አልቻለም። ከገረዱ አጋንንት ወጣ። እስር ቤቱ ይንቀጠቀጣል፣ ምድር ይንቀጠቀጣል። ሊዲያ ጌታን ታምናለች። ኢሮፕን አነቃነቃት። ለምን? ያው ጳውሎስ ነው እኮ። አሁን ግን በስፍራው ላይ የቆመ ጳውሎስ። ለምንድን ነው ጳውሎስ ስኬት ያጣው? አየህ፣ ስለመሰለው ሄዶ ነው።
ወደ መቄዶንያ ምን መጣ? ራእይ ስለተቀበለ ነው። ቀድሞ ቢጠይቀው አይከስርም ነበር። እግዚአብሔር የሚናገር አምላክ እኮ ነው። በውስጥ ቀይ መብራት እያበራ ጥሰ መሄድ አደጋለሁ። ሲኦል ባትገባም ስኬት ግን የለም። እና ዮሐንስ ያገለገለው እንዲነድ እንዲያበራ ያደረገው ስፍራውን ስላወቀ ነው። ጊዜውን ስላወቀ ነው። ልዩ ተልእኮውን ስላወቀ ነው። ሰዎች ሁሉ አንተ መሰከርክለት፣ ወደ ኢየሱስ ሄዱ ተባለለት። ኢየሱስ አረጋገጠለት። ደስታዬ ፍጹም ሆነ አለ ዮሐንስ። እና በተሰጠው ዘመን ነደደና በራ። ሁሉ የተጻፉ ገጾች ነበሩት። ለምን? ጊዜውን ያውቃል ዮሐንስ፣ ስፍራውን ያውቃል፣ ተልእኮውን ያውቃል። እንደ ፀሐይ ብርሃን እየደመቀ በስብከቱ ክርስቶስ እየጎላ ብዙዎችን መሪ ጌታ ሆኖ ወደ ክርስቶስ መራቸው። አስገራሚ ዮሐንስ። ዮሐንስ ሩጫውን ጨርሶ ይሄዳል። ተረኛ መልእክተኛ አንተ ነህ። እግዚአብሔር ይላል ከሰው ጋር መወዳደርህን ትተህ ተልእኮውን ፈልግ። ለምን ተፈጠርኩ ብለህ ጠይቀኝ፣ መንገድን አሳይሃለሁ። ስለዚህ ለሚጠፋ እንጀራ ለምድራዊ ነገር አትኖርም። እናት አባትህ ስለተኙ አልተፈጠርክም። እግዚአብሔር በክርስቶስ አስቦ ወለደ። የምትኖረው መልካሙን ስራ በኢየሱስ ልትፈጽም ነው። ያ መልካም ስራ የፓስተሮች ብቻ ነው ወይ? አይደለም። ውብና ድንቅ ያንተም ያንቺም ነው። በእውነት በዚህ በዮሐንስ ልክ ለመኖር እግዚአብሔር በዚህ ዘመን በኢትዮጵያ ውስጥ በአዲስ አበባ ፈጠረኝን። በትክክል የከንቱ ሰው የለም፣ የማይረባ ሰው የለም። እንድትነድ እንድታበራ ትኩረትህ ተልእኮ ላይ ይሁን። እግዚአብሔር ይላል ለአንዳንዶች እስካሁን ሳሰለጥናችሁ ነበር በጓዳ፣ አሁን ጊዜው ደረሰ። በምድረ በዳ ኖርክ ማለት አትረባም ማለት አይደለም፣ የጊዜ ጉዳይ ነው። እግዚአብሔር ሊመነዝርህ፣ ስርጓጎጡን ባንተ ሊያስተካክል፣ ጠማማውን ሊያስተካክል የመለኮት ሰዓት ሞላ። ስለዚህ አሁን ጆሮውን አንቅተህ ከመለኮት ሰዓት ጋር መገስገስ በኢየሱስም ይሁን። ዮሴፍ እባክህ ለፈርዖን ንገር፣ ምንም ሳላረግ አሰሩኝ። ኖ ዮሴፍ በመልክተኛ አትወጣም፣ በአጋጣሚም አልታሰርክም። ሰዓቱ ሲደርስ ያስቸኩልሃል። ታውቃለህ፣ የታሰረብህ ለሚገለጠው ክብር እንዲያዘጋጅ ነው። ምድረ በዳ በሰዓት ያቃጥል አይደለም። ሰዓቱ ሲደርስ ትፈታለህ። ገበታን ያዘጋጃል እግዚአብሔር፣ ጉባኤን ያዘጋጃል። በመክሊትህ የምትነግድበት ሰዓት አሁን ነው። ስለ ስፍራ ወገኖች ሆይ የዘላለም አምላክን ጠይቀው። በጆሮ ድምፅን ትሰማለህ። የሚያምርብኝ ቦታ የት ነው? ቸርች ቀይሩ ማለት አይደለም። በእውነት ምድብ መለኮታዊ ቦታ። አቤት እኔ አሁን ያለሁበት ቦታ 100% እርግጠኛ ነኝ ከመለኮት ጋር ተናብቤ ነው። ስለተጠራው አልመጣሁም፣ ስለተፈለኩም አልሄድኩም። የዘላለም አምላክ የት ትፈልገኛለህ? አይደለም ባስቀመጥከኝ ቦታ የስብከቴ ትኩረት ምን ሊሆን ይገባል? የጊዜው የመለኮት ፕሮግራም ምንድነው? ተናብቤያለሁ። አሁን በጣም ደስተኛ ነኝ። እግዚአብሔር ልቦናችሁን ይክፈት። እንጸልያለን።